ጆር እንደው የአማራ ህዝብ ትግል እያካሄደ ነው። ያው ፋኖ በትግል ውስጥ እንዳለ ይታወቃልና አንዳንድ የኦሮሞ ፖለቲከኛ አሁን አዳዲስ የፖለቲካ እይታዎችንና እንቅስቃሴዎችን እያደረገ ነው ያለውና ከዛ አንፃር የአማራ ህዝብ ትግል ወይም ደግሞ ፋኖ የሚያደርገውን እንቅስቃሴ እንዴት ነው የምታየው? የኦሮሞ ህዝብ ከዛ አንፃር መስጋት አለበት? ይሄን ትግል ነገ ከነጎዲያ ብዙዎች እንደሚሉት በተለይ አብይ ጋር የተጣበቁ ሊቃን እንደሚሉት ይሄ ትግል የብሔር ብሔረሰቦችን መልሶ ጭቆና ውስጥ ለመክተት አሁንም የአንድ ብሔር የበላይነት ለማምጣት ነው በሚል በዚህ ስጋት ብቻ የሚያዩትም አሉ። ከዚህ አንፃር አንተ እንዴት ነው የምትመለከተው የአማራን ህዝብ ትግል? ኦክ ፋኖች እኮ ከማርስ አልወረዱም እንዴ? ከኛ ጋር ሲታገሉ የነበሩ ልጆች እኮ ናቸው። ግማሾቹ ኤርትራ የነበሩ ናቸው። ግማሾቹ በትግል ወቅት ኮርኔት አብረን ስናደርግ የነበሩ ልጆች ናቸው። ባህር ዳር ሄጄ አግኝቻቸው ነበር። ሪሜምበር አዳዲሶች እኮ አይደሉም። በተለይ ደግሞ ከትግራይ ጦርነት ከፕሪቶሪያ ስምምነት በኋላ ክህደት ተፈጸመብን የሚል ስሜት ውስጥ ገብተው ልዩ ኃይሉን ለማፍረስ የተሄደበት ሂደት ሁሉም ነገር ንዴት ውስጥ ስላስገባው ሪሜምበር ገና ፋኖ ጠመንጃ ይዞ ጫካ ሳይገባ ከነያስ ቤት ጋር ኢንተርቪው ሲሰጥ ፋኖ ትጥቅ መፍታት አለበት የሚል ነገር እና ቢሲ ያመጡ ነው። መጀመሪያ አይምሮ መፍታት መፍታት አለበት። የነፍጥ መፍታቱ ነፍጥ ማስቀመጡ ቀላል ነው። መጀመሪያ ተካርኩ የሚለው ስሜት ለጥቃት ልጋለጥ ነው የሚለው ስሜት ካልተፋቀ በስተቀር ነፍጥ ለማስፈታት መሄዱ ወደ ግጭት የሚያደርሰው እያልኩ ስናገር ነበር። በዚህ ተክጃለሁ የሚለው ተበድያለሁ፣ ለጥቃት ተጋልጫለሁ፣ ተጠቅሞብኝ ጣለኝ የሚለው ስሜት ያጋለው ነገር አለ። ሁለተኛ የአማራ ፖለቲካል ኮሚኒቲ በብሔር መታገል የጀመረው አዲስ ነው፣ ገና አዲስ ነው። እኛ ትግራይ ሶማሌዎች ለረጅም ጊዜ ስንታገልበት ስለነበረ በስሏል ብሔረተኝነቱ። ከዚህ አንፃር ተያይዘው የሚወጡ ሌላ ብሔረሰቦችን ሌላ ማህበረሰቦችን ሊያስከፉ የሚችሉ ብዙ ነገሮች ተብለዋል ባለፉት አመታቶች። በትግል ማቹር እያደረጉ ይመጣሉ። አሁን ላይ እንደዛ አይነት ነገር አሰማም። ያንም ስለነበረው ነው ምንድነው እዚህ ጋር ፋኖች የሚሉትን እንደርስ እያርኩ አይደለም። I believe in human improvement እና አንድ እሱ ነው። እነሱም እያሻሻሉ ፖሊሽ እያደረጉ ሪያሊስቲክ የሆነ አቋምና ጥያቄያቸውን እያቀረቡ መሄድ አለባቸው። ሌላው ማህበረሰብም ሊረዳ መሄድ አለበት። ዋናው ነገር ግን ምንድነው ኢትዮጵያ ውስጥ ወይሌ ላትወድ ትችላለህ፣ ፋኖ ላትወድ ትችላለህ፣ ግን they are fact of life። ለምሳሌ እኔ የሰላማዊ ትግል ወይም ደግሞ የህዝብ እምቢተኝነት የትግል ስልት አቀንቃኝ ነኝ። ከአርምድ ስትራግል በነፍጥ ከሚደረግ ትግል ይልቅ ህዝባዊ እምቢተኝነት ማምን ሰው ነኝ። በዛ ነው ስራ የነበረው። አሁን ባለው ኢትዮጵያ ሪያሊቲ ወይሌን ኢግኖር አድርገህ ፋኖን ኢግኖር አድርገህ ቲዲኤፍን ኢግኖር አድርገህ ኢትዮጵያ ውስጥ ሰላም ልታስበው አትችልም። እነዚህ ኃይሎች ላይ በድርጊትም በቃልም በማህበረሰቦች መካከል ክፍፍል የሚያመጣ በማህበረሰቦች መካከል ስጋትና ፍራቻን የሚያመጣ ቃልም ሆነ ድርጊት እየተቆጠቡ በዲሲፕሊን የታነጸ ለነጻነት የሚታገል ገበሬውና ማህበረሰቡን ለጉዳትና ለጥቃት የማያጋለጥ ስልት እንዲከተሉ ጫና በማድረግ ነገር ግን ነፍጥ ያስነሳቸው ያገዛዝ በደል መሆኑን እውነታውን በማስገባት መሄድ ያለብን። ይሄ የከሌ በላይነት የከሌ ሁሌም የምንለው ነገር ነው መሳይ። እንደ ኢትዮጵያ ህብረ ብሔር በሆነበት የብሔር ንቃት ኮንሽስነስ ከፍተኛ ደረጃ በደረሰበት ሀገር ውስጥ የአንድ ቡድንና የአንድ የበላይ ቡድንና የአንድ ግለሰብ የበላይነት ለማፍጠር የሚደረግ ሙከራ ኪሳራ ነው። ይሄን እኮ በህዋት ዘመን ነው ስንል የነበረው። ውጤቱ ምን ሆነ? ከዛ በኋላ አብይ ወደ ባሰው አመጣው። የአንድ ግለሰብ የበላይነት ለማምጣት ከኪሳራ ውስጥ ከተተን እና አሁን ደግሞ ነው
አንደኛ አይቻልም። ኢትዮጵያ ውስጥ እንግዲህ በኋላ አምባገነናዊ የግለሰብም ሆነ የፓርቲ አምባገነናዊ ስርዓት ሊሸከም የሚችል የህዝብ ጫንቃም የለም፣ ሊጭን የሚችል መንግስታዊ አቅምም የለም፣ ሊኖርም አይችልም። ስቴት ካፓሲቲም የለም፣ ፖፑላር ቶለራንስም የለም። ስለዚህ የወያኔ የበላይነት፣ የህወሓት የበላይነት፣ የፋኖ የበላይነት ይመጣል ወይ ደግሞ ልናመጣ እንፈልጋለን የሚለውም ይመጣል ብሎ የሚሰጋውም ፕራክቲካል አይደለም። እናመጣለን ብሎ የሚያስብ የታጠቀ ኃይልም ካለ ሪያሊስቲክ አይደለም። በመላው ኢትዮጵያ ወያኔ በኦሮሚያ ላይ የበላይነት ሊይዝ አይችልም። ፋኖ በአማራ ክልል ላይ የበላይነት ሊይዝ አይችልም። ህወሓት በትግራይ ላይ የበላይነት ብቸኛው ሆኖ መቀጠል አይችልም እንደ ድሮ። we're seeing the challenge አሁን we're seeing it እኮ። ስለዚህ ህዝባችንም ስጋቱን ቆጠብ ያድርገው፣ የታጠቁ ወንድሞቻችንም ቀረርቷቸውን ቆጠብ ያድርጉ። ከእንግዲህ በኋላ ኢትዮጵያ ውስጥ ተወያይቶ ተደራድሮ ተቻችሎ ከድርድር የተረፈውን ለህዝብ ውሳኔ አቅርቦ ብቻ ነው አብረን መኖር የምንችለው። ይሄ ነው